አርዕስተ ዜና ኢንቨስትመንትን ለማስፋፋት መንግስት ምቹ ሁኔታን በመፍጠር ባለሀብቱን የሚያበረታታ ፖሊሲ እየተከተለ እንደሚገኝ ሀገር በቀልና የውጭ ባለሀብቶች ተናገሩ። በደቡብ ማዕከላዊ ሶማሊያ የሸበሌ ወንዝ ሞልቶ በመፍሰሱ በሺዎች የሚቆጠሩ ነዋሪዎች መፈናቀላቸው ተገለጸ። ጤና ይስጥልኝ። ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ 28ኛ ልዩ የመሪዎች ጉባኤ በደቡብ ሱዳን የፖለቲካ ሁኔታ ላይ ለሁለተኛ ቀን በዝግ ሲመክሩ አለ። የኢጋድ የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝና የጉባኤው ጸሐፊ ፕሬዝዳንት ኡሁሩ ኬንያታ የሀገሪቱ የፖለቲካ ተቀናቃኞች ፕሬዝዳንት ሳልቫኪርና የቀድሞ ምክትላቸው ሪክ ማቻርን ፊት ለፊት አወያይተዋል። የውይይቱን ውጤትም ለኢጋድ ሀገራት መሪዎች አቅርበው ቀጣይ ምክክር ሲካሄዱናል። ሁለቱ ወገኖች በደቡብ ሱዳን ግጭት በሚቆምበትና የፖለቲካ ውዝግቦች በሚፈቱበት ሁኔታ ላይ በተናጠል መክረው አቋማቸውን እንዲያቀርቡ ተወስኗል። የኢጋድ መሪዎች የተናጠል አቋሞችን ዳግም በማዳመጥ የደቡብ ሱዳን ቀውስን በዘላቂነት ለመፍታት ውሳኔ በማስተላለፍ ምክክሩን እንደሚቀጥሉ ፍትሐ ወቂው እንደሰን ዘግቧል። ኢንቨስትመንትን ለማስፋፋት መንግስት ምቹ ሁኔታን በመፍጠር ባለሀብቱን የሚያበረታታ ፖሊሲ እየተከተለ እንደሚገኝ ሀገር በቀልና የውጭ ባለሀብቶች ተናገሩ። የግሉ ባለሀብት በኢትዮጵያ ኢንዱስትሪ ዘርፍ እንዲሳተፍ የሚያበረታታ የኢንቨስትመንት ጉባኤ በቪየና ኦስትሪያ ተካሂዷል። ብሩክ ወርቁ የኢንዱስትሪ ዘርፍ በኢትዮጵያ በአመት 18 በመቶ አማካኝ እድገት በማሳየት በፍጥነት በማደግ ላይ ይገኛል። የማምረቻው ዘርፍም የኢኮኖሚው ዋነኛ አንቀሳቃሽ እየሆነ ነው። የግሉ ዘርፍ በኢትዮጵያ ኢንዱስትሪ ልማት ላይ ያለውን ተሳትፎ ለማሳደግም መንግስት ትኩረት ሰጥቶ በመንቀሳቀስ ላይ ይገኛል። በቪየና ኦስትሪያ በተካሄደ የግሉ ዘርፍ ላይ የሚያተኩር የኢንቨስትመንት ጉባኤ ላይ እንደተገለጸው የመንግስትና የግሉ ዘርፍ አጋርነት በማደግ ላይ ይገኛል። የሚድሮክ ኢትዮጵያ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው እንዳሉት መንግስት የግሉን ዘርፍ ለማበረታታት የተለያዩ እርምጃዎችን በመውሰድ ላይ ይገኛል። The role of the private sector is recognized as an engine for industrial development in the country. የግሉ ዘርፍ ለኢትዮጵያ ኢንዱስትሪ ልማት እንደ ዋነኛ ሞተር ነው የሚታየው። ዘርፉ በማደግ ላይ ነው የሚገኘው። ይሁን እንጂ የበለጠ ሚና እንዲጫወት የመዋቅራዊ ማጎልበት ስራዎች ያስፈልጋሉ። በተመረጡ ዘርፎች ላይም የበለጠ ተሳትፎ ማድረግ ይኖርብናል። በቀጣይ የጂቲፒ እቅዶች ትግበራ ላይም የግሉ ዘርፍ የበለጠ ሊበረታታ እንደሚገባ ጠቁመዋል። The government development strategy has been participatory and inclusive of the private sector. የግሉ ዘርፍና የመንግስት አጋርነት ፕሮግራም የግሉ ዘርፍን የሚያበረታታና ሁሉን አቀፍ ነው። የግሉ ዘርፍ በቀጣይ የእድገትና ትራንስፎርሜሽን እቅድ ትግበራ ላይ የበለጠ ሚና እንደሚኖረው ገምታለሁ። አሁን ያለው የኢንዱስትሪ ልማት እቅድ በዘርፉ የሚታዩ የተወሰኑ ችግሮችን ለመቅረፍ ትኩረት እንደሚሰጥም ገምታለሁ። የሜድ ኢን አፍሪካ ኢኒሺዬቲቭ ዋና ስራ አስፈጻሚ ሄሌን ሄይ በበኩሏ የግሉን ዘርፍ የሚያበረታታ ጠንካራ አመራርና ራዕይ በኢትዮጵያ ውስጥ እንዳለ ገልጻለች። It was leadership and vision who brought us to Ethiopia. እኛን ወደ ኢትዮጵያ ያመጣን ዋነኛ ምክንያት በሀገሪቱ ያለው ቆራጥ አመራርና ራዕይ ነው። የውጭ ባለሀብቶች በሀገሪቱ ዘላቂ ኢንቨስትመንት እንዲያካሂዱ የመንግስት ትክክለኛ ፖሊሲና ክትትል ትልቅ ሚና አላቸው። የኢትዮጵያ መንግስት በኢንዱስትሪ ዞኖችና ፓርኮች ግንባታ ቁርጠኝነት አለው። የቀድሞ የሲኤንኤን ባልደረባ ቶድ ቤንጃሚን በበኩሉ በሀገሪቱ ያለውን የኢንቨስትመንት እድሎች ከማስተዋወቅ አንጻር የዓለም አቀፍ የገንዘብ ተቋማት ድጋፍ ወሳኝ መሆኑን ጠቁሟል። For the private sector, there are many opportunities in በኢትዮጵያ ውስጥ ለግሉ ዘርፍ ብዙ እድሎች አሉ። ሀገሪቱ ባለሀብቶችን ሊስቡ የሚችሉ አንጻራዊ ጥቅሞች አሏት። ለምሳሌ ዝቅተኛ የኤሌክትሪክ፣ የሰው ኃይልና የኪራይ ወጪዎች አሉ። ይሁን እንጂ እሴትን በሚጨምሩ ትላልቅ ዘርፎች ላይ ባለሀብቶችን ለመሳብና ዘርፉን ለማሳደግ የገንዘብ ተቋማት ድጋፍ ወሳኝ ነው። ተቋማት ለታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ጥሪ ያቀረቡ። የኦሮሚያ ኢንተርናሽናል ባንክ 1 ሚሊዮን ብር ለህዳሴው ግድብ ድጋፍ የገቢ ማሰባሰቢያ መርሃ ግብሮች እንዲውል ሰጥቷል። መቅደስ ጥላው የታላቁ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ ከተበሰረበት ዕለት ጀምሮ ኢትዮጵያውያንና ትውልደ ኢትዮጵያውያን ለግድቡ ግንባታ የሚያደርጉትን ድጋፍ እንደቀጠለ ነው። ከግድቡ ግንባታ ብሔራዊ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ባገኘነው መረጃ መሰረት በቦንድ ግዢና በስጦታ በስካሁን ሂደት 6.1 ቢሊዮን ብር መሰብሰብ ተችሏል። ለህብረተሰቡ የተለያዩ አማራጭ የገቢ ማሰባሰቢያ ዘዴዎችን ለማቅረብ በተደረገው ጥረትም በ8100 የሚደረገው የኤስኤምኤስ አገልግሎትን ጨምሮ ልዩ ልዩ የገቢ ማሰባሰቢያ ዘዴዎች ተግባራዊ እየተደረጉ ይገኛሉ። ብሔራዊ ህዝባዊ ተሳትፎ አስተባባሪ ምክር ቤቱም በቀጣይ ለመጀመር ላቀደው የሎተሪ የገቢ ማሰባሰቢያ
ማሰባሰቢያ መርሃ ግብር የሚውል ነው የኦሮሚያ ኢንተርናሽናል ባንክ የ1 ሚሊዮን ብር ድጋፍ ያደረገው። ባንኩ ካደረገው ድጋፍ ባሻገር የ10 ሚሊዮን ብር የቦንድ ግዢን ፈጽሟል። የባንኩ ፕሬዝዳንት አቶ አበይ ሳኖ ያደረጉት ድጋፍ ቀጣይነት እንደሚኖረው ገልጸዋል። ለህዳሴው ግድብ የዛሬው አስተዋጽኦአችን የቀጣይ እርምጃችን አንድ አካል እንጂ የመጨረሻው እንደማይሆን እያረጋገጥኩ እኔም እንደጀመርነው እንጨርሰዋለን ማለት ወዳለሁ። የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ተቋማትም ሆኑ መላው ህብረተሰብ ለግድቡ ግንባታ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። ኤስኤምኤስ የሚውል 1 ሚሊዮን ብር ማበርከት ሌሎችም እንደዚሁ የጀመሩ አሉ። ይሄ ነገር ተጠናክሮ መቀጠል አለበት። የባህልና ቱሪዝም ሚኒስቴር በዱር እንስሳትና በፓርኮች ጥበቃ ላይ ትኩረት ሰጥቶ መሰራት እንዳለበት በህዝብ ተወካዮች ምክር ቤት የባህል ቱሪዝምና ብዙሃን መገናኛ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የሚኒስቴር መስሪያ ቤቱን የ2007 እቅድና የሩብ ዓመት አፈጻጸም ገምግሞ ግብረ መልስ ሰጥቷል። ኢየሩሳሌም ተክለጻድቅ የእድገትና ትራንስፎርሜሽን የእቅድ ዘመኑ መጨረሻ ላይ እንገኛለን። እቅድ ዘመኑ ከመጠናቀቁ በፊትም ርብርብ ሊደረግባቸው ይገባል የተባሉ ነጥቦችን ለይተን አስቀምጠናል ብሏል። የባህልና ቱሪዝም ሚኒስትሩ አቶ አሚን አብዱል ቃድር ሚኒስቴር መስሪያ ቤቱ በ2007 ሊያከናውናቸው የያዛቸውን እቅዶች ለህዝብ ተወካዮች ምክር ቤት ለባህል ቱሪዝምና መገናኛ ብዙሃን ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ሪፖርቱን ያዳመጡት የቋሚ ኮሚቴው አባላትም በሚኒስቴሩ የ2007 እቅድ ላይ ቢስተካከሉ ያሏቸውን ሀሳቦች ለሚኒስቴር መስሪያ ቤቱና ለተጠሪ ተቋማት አቅርበው ምላሽ ተሰጥቶባቸዋል። የዱር እንስሳት ባለስልጣን መስሪያ ቤት በ5 ዓመቱ የእድገትና ትራንስፎርሜሽን እቅድ መጨረሻ ላይ 3 ፓርኮችን ከተለያዩ ንክኪዎች ነጻ ለማድረግ አቅደዋል። ነገር ግን በ4 ዓመቱ የእድገትና ትራንስፎርሜሽን እቅድ ግምገማቸው ገና 33.3% ላይ መሆኑ ተመልክቷል። አሁን ካለን ጊዜ አንጻር ቀሪውን ከባጀት ዓመቱ እቅድ ጋር ማሳካት ይቻላል ተብሎ ይታሰባል ወይ? እንድሮ በቀረን 1 ዓመት ውስጥ ቢያንስ 3ቱን በተቻለ መጠን እንሰራለን ብለን ለይተናል። በደረጃ ለይተን ነው ይሄንን ያስቀመጥነው። ብሔራዊ ባህል ማዕከል በተመለከተ የሚያርፍበት ቦታ ያስፈልገዋል። በዘላቂነት ወይም በመካከለኛ ጊዜ ወይም በአጭር ጊዜ ተብሎ ዲዛይን ተደርጎ ቦታው መያዝ መቻል አለበት ነው። ባህል ማዕከል ደረጃ ያለው ችግር ይታወቃል። ሁላችሁም የምታውቁት ነው። የመስሪያ ቦታ ያስፈልገዋል እና የመሳሰሉት የተቋረጠን ፕሮጀክት አለ። ይሄን ለማስቀጠል የተጀመሩ ስራዎች አሉ። ቋሚ ኮሚቴው ከዚህም ሌላ በእቅዱ ከቅርስ ጥበቃ ከብሔራዊ ቲያትር ህንጻ ግንባታና ከሌሎች እቅዶች ጋር በተያያዘ ሊያስተካክላቸው ይገባል ያላቸውን ሀሳቦችም ሰንዝሯል። ሚኒስቴር መስሪያ ቤቱ በ2007 ከዘርፉ የውጭ ምንዛሪ ለማስገኘትና ገጽታን ለመገንባት ከናይል ሀገራት ጋር የባህል ትስስር ለመፍጠር የሆቴሎችን ደረጃ ለማውጣት የሚጓዝበትን ርቀትና ሌሎች በእቅዱ የተቀመጡትን ተግባራት ቋሚ ኮሚቴው በጠንካራ ጎን ገምግሟል። የቋሚ ኮሚቴው ሰብሳቢ ወይዘሮ ፈቲያ የሱፍ ሚኒስቴር መስሪያ ቤቱ በእቅዱ ትኩረት ሰጥቶ ሊሰራባቸው ይገባል ያሉትን ሀሳብ ጠቁሟል። የእድገትና ትራንስፎርሜሽን እቅዱ በዛ 3 ብሔራዊ ፓርኮች ከማንም ንክኪ ነጻ ለማውጣት ብሎ ያስቀመጠበት ሁኔታ አለና እሱ ላይም ትኩረት ሰጥቶ ቢሰራ ጥሩ ነው። ያሉን ብሔራዊ ፓርኮች ያው ብዙ ችግሮች ያሉባቸው ናቸውና እነዚህን ግን ድሮ የተጠኑትን እንደገና ከልሶ በማጥናት አዲስ መጠናት የሚያስፈልጋቸውን እንዲጠኑ በማድረግ ችግሮቻቸውን በመለየት ወደ መፍትሄ የሚሄድበት ሁኔታ ቢፈጠር ጥሩ ነው። ቋሚ ኮሚቴው የሚኒስቴር መስሪያ ቤቱን የ2007 ሩብ ዓመት እቅድ ገምግሞ ግብረ መልስ ሰጥቷል። የፖለቲካ ፓርቲዎች የጋራ ምክር ቤት በቅንጅት ለአንድነትና ለዲሞክራሲ ፓርቲና በኢሰዴፓ ለቀረቡ ቅሬታዎች አጣሪ ኮሚቴዎች ያቀረቡትን ሪፖርት አዳመጠ። ኢሰዴፓ በበኩሉ አጣሪ ኮሚቴው አጣርቶ ያቀረበው ሪፖርት እንደማይቀበለው አስታውቋል። አልጋነሽ ተካ የፖለቲካ ፓርቲዎች የጋራ ምክር ቤት በመደበኛ ስብሰባው በቅንጅት ለአንድነትና ለዲሞክራሲ እንዲሁም በኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ ኢሰዴፓ የቀረቡ ቅሬታዎችን በተመለከተ አጣሪ ኮሚቴዎች ያቀረቡትን ሪፖርት ነው ያደመጠው። ቅንጅት ለአንድነትና ለዲሞክራሲ ፓርቲ በአዲስ አበባ በቤንሻንጉል ጉሙዝ መተከል ዞንና በምዕራብ ጎጃም አዴት በእንቅስቃሴ ላይ ችግሮች ገጥመውኛል በሚል ያቀረበውን ቅሬታ ተከትሎ የፖለቲካ ፓርቲዎች የጋራ ምክር ቤት ያቋቋመው አጣሪ ኮሚቴ ጉዳዩን አጣርቶ ለምክር ቤቱ የማጠቃለያ ሪፖርት አቅርቧል። የጋራ ምክር ቤቱም የአጣሪ ኮሚቴውን ሪፖርት ካደመጠና ከተወያየበት በኋላ ቅንጅትም ሆነ ኢህአዴግ የቀረበውን ሪፖርት
መሰረት በማድረግ በቀጣይ የተነጋገሩ በጋራ መስራት እንዳለባቸው አቅጣጫ አስቀምጧል። የጋራ ምክር ቤቱ ኢሴዴፓ በደሴና ኮምቦልቻ በፓርቲው አመራሮችና ቤተሰቦቻቸው እንዲሁም በአባላት ላይ ህገ መንግስታዊ ጥሰት፣ የሰብአዊ መብት ረገጣና የመልካም አስተዳደር በደል ተፈጽሞብናል በሚል ያቀረበውን ቅሬታ እንዲያጣራ የፓርቲው ተወካይ የተካተቱበት አጣሪ ኮሚቴ በመሰየም ጉዳዩ እንዲጣራ አድርጓል። ምክር ቤቱም አጣሪ ኮሚቴው የደረሰበትን ድምዳሜ አድምጧል። አጣሪ ኮሚቴው በሪፖርቱ በኢሴዴፓ በኩል የቀረበው ቅሬታ መሰረተ ቢስ መሆኑን ለምክር ቤቱ አረጋግጧል። ምክር ቤቱም የኮሚቴውን ሪፖርት ተቀብሎ ያጸደቀው ሲሆን ኢሴዴፓ ግን የቀረበውን ሪፖርት እንደማይቀበለው በመግለጽ የጋራ ምክር ቤቱን ስብሰባ ረግጦ ወጥቷል። የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ኢሴዴፓ የምክር ቤቱን ደንብ በሚጻረር መልኩ ስብሰባውን ረግጦ መውጣቱን አውግዘውታል። የኢሴዴፓ ተወካይ ስህተት አለ፣ ጥፋት አለ፣ ችግር አለ ቢሉ እንኳን ኮሚቴውን በተገቢ ሁኔታ ማሳመን ወይም ከኮሚቴው ጋር በበቂ ምክንያት ተከራክሮ ምክር ቤቱን ማሳየት አልቻሉም። እስካልቻሉ ድረስ በደፈናው መናገድና ረግጦ መሄድ ተገቢነት አለው ብናል። በሂደቱ ያሳዩት ስነ ምግባር ከአንድ ፓርቲ የሚመራ ስነ ምግባር አይደለም። ኮሚቴው በዚህ ምክር ቤት በክብር የተቋቋመው ኮሚቴ ነው። ፋይንዲንጎቹም በተጨባጭ ማስረጃ የተረጋገጡ ናቸው። አካሄዱም ምርመራውን ያጣራውን አካል ብቻ ሳይሆን ምክር ቤቱን ክብር ያለ መስጠት ሁኔታ ይታያል። በቅሬታ አቅራቢው በኩል የኮሚቴውን ውሳኔ ነው የምንቀበለው። ከዛ ውጭ ግን ሰውየው እንደ ፓርቲ መሪ የሄዱበት አግባብ ጥሩ አይደለም ብለን የምናስበው። ስለዚህ ያ የፓርቲ ውሳኔ ይሆናል። ግን እንደ ፓርቲ የኮሚቴውን ውሳኔ ይገዛናል። ኢትዮጵያ በህዋ ሳይንስ ዘርፍ ከአሜሪካ ጋር ተባብራ እንደምትሰራ ተገለጸ። የአሜሪካ የጠፈር ምርምር ማዕከል ናሳ አስተዳዳሪ ቻርልስ ቦልደን እንጦጦ ኦብዘርቫቶሪና ምርምር ማዕከል እየተከናወኑ ያሉ የህዋ ምርምር ስራዎችን ጎብኝተዋል። የልቤ ማዘንጊያ ቻርልስ ቦልደን ጁኒየር ከአውሮፓውያኑ ዘመን አቆጣጠር 2009 ጀምሮ የአሜሪካ የጠፈር ምርምር ማዕከል ናሳን በበላይነት እያስተዳደሩ ይገኛሉ። ኢትዮጵያ በጠፈር ምርምር ዘርፍ እያከናወነች ያለውን ስራ በአዲስ አበባ ተገኝተው ጎብኝተዋል። የእንጦጦ ኦብዘርቫቶሪና የምርምር ማዕከልን በጎበኙበት ወቅት ኢትዮጵያ በህዋ ሳይንስ ምርምር ዘርፍ እየገነባች ያለውን አቅም ለማሳደግ ሀገራቸው የአቅም ግንባታ እንደምታደርግ ተናግረዋል። ቻርልስ ቦልደን በአዲስ አበባ ዩኒቨርሲቲ ለሳይንስና ቴክኖሎጂ ትምህርት ዘርፍ ተማሪዎች ንግግር አድርገዋል። በዚህ ዘርፍ የተሰማራ ማንኛውም ኢትዮጵያዊ ጠንክሮ መስራትን ዓላማው ማድረግ አለበት ነው ያሉት በመልእክታቸው። የእንጦጦ ኦብዘርቫቶሪና ምርምር ማዕከል ኃላፊ ዶክተር ሰለሞን በላይ ኢትዮጵያ በዘርፉ እያከናወነች ያለውን ተግባር ለተቀረው ዓለም ለማድረስ እድሉን ፈጥሯል። ይጉብኝት ኢትዮጵያ ወደዚህ ሳይንስ ትሰራለች ብሎ ሰዎች አምነው አያውቁም በዓለም ላይ። ስለዚህ ኢትዮጵያም ወደዚህ ውድድር የገባች ወደዚህ ሳይንሱ ስራ ላይ የገባች መሆኑን ኢንተርናሽናልም ሆነ በአገር ውስጥም መልእክት ያስተላልፋል። ዶክተር ሰለሞን በላይ አክለው እንደገለጹት ኢትዮጵያ በህዋ ሳይንስ ምርምር ከአሜሪካ ጋር ተባብራ ለመስራት የምትችልበትን መንገድ ቅድሚያ ሰጥተው መነጋገራቸውን ተናግረዋል። እኛ የምንፈልገው ምንድነው? የሰው ኃይል ድጋፍ ላይ ነው ትኩረት የሰጠ ነው። የገንዘብ የዕቃ ድጋፍ አይደለም። በካፓሲቲ ቢልዲንግ ላይ ኢትዮጵያውያን ተማሪዎች ወይም ኢትዮጵያን ሳይንቲስቶችን የሚያሰለጥኑበትን የሚረዱበትን በኢትዮጵያ ውስጥ ነው። ሁለተኛው ደግሞ የረጅም ጊዜ ልምድን ሼር ማድረግ ላይ ነው። እኛም ትኩረት የሰጠ ነው። ኢትዮጵያ በዘርፉ ከአፍሪካ ጋር የተሻለ ለውጥ ለማምጣት ወደፊት እንደምትንቀሳቀስም ነው ዶክተር ሰለሞን የተናገሩት። አፍሪካ ውስጥ ብዙ አስትሮኖሚ ስፔስ ፕሮግራም ላይ እየተከፈተ ባለበት ላይ ነው። እኛ ደግሞ ኢስት አፍሪካን አስትሮኖሚካል ዴቨሎፕመንት ኦፊስ የተከፈተበት ጊዜ ስለሆነ አፍሪካ ስፔስ ፖሊሲ ራሱን እያስጸደቀ ባለበት ወቅት ላይ ለዚህ የኢትዮጵያን የሀገራችንን ስፔስ ፕሮግራምን የበለጠ ወደፊት ለመሄድ ሁለተኛ GTP2 ላይ ትልቅ ጠቀሜታ አለው ነው። የእንጦጦ ኦብዘርቫቶሪና ምርምር ማዕከል ከህዳር ጀምሮ 34 ተማሪዎችን በመቀበል በ3ኛና 2ኛ ዲግሪ መርሃ ግብር በህዋ ሳይንስ ዘርፍ ማሰልጠን ይጀምራል። ዲያስፖራው ለልማት እያበረከተ ያለውን አስተዋጽኦ ለማሳደግ በየክልሉ የሚገኙ የዲያስፖራ ማስተባበሪያ ጽሕፈት ቤቶችን ለማጠናከር ትኩረት ሰጥቶ እንደሚሰራ የውጭ ጉዳይ ሚኒስቴር አስታወቀ። በውጭ ጉዳይ ሚኒስቴር አዘጋጅነት በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ሲካሄድ የነበረው የጋራ የምክክር መድረክ ተጠናቋል። ሰላማዊት ካሳ 2007ን የዲያስፖራ የንቅናቄ ዓመት ለማድረግ የተያዘውን እቅድ ለማሳካት ክልሎችና የከተማ አስተዳደሮች የመረጃ ተደራሽነትን ለማሳደግ ትኩረት ሊሰጡ እንደሚገባ በአሶሳ ከተማ በተካሄደው ጉባኤ ተገልጿል። የፌዴራል የክልሎችና የከተማ መስተዳድሮች የዲያስፖራ ማስተባበሪያ ጽሕፈት ቤቶችና የተለያዩ የፌዴራል መስሪያ ቤት ተወካዮችን ባሳተፈ
ያሳተፈው ጉባኤ የዲያስፖራ ቀንን ለመወሰንና በሀገር አቀፍ ደረጃ ለማክበር በዝግጅት ላይ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ከ3500 በላይ ዲያስፖራዎችን ያሳተፈውና በነሐሴ ወር የተካሄደው የትግራይ ክልል ተወላጆች የዲያስፖራ ፌስቲቫል ልምድም በጉባኤው ቀርቧል። ዘንድሮም በተመሳሳይ የኦሮሚያ ክልል ተወላጆች የዲያስፖራ ፌስቲቫል እንደሚካሄድ ተገልጿል። የየክልሎች የዲያስፖራ ማስተባበሪያ ጽህፈት ቤት ኃላፊዎችና የተለያዩ የፌዴራል ተቋማት ተወካዮች ለ3 ቀናት ያካሄዱትን ጉባኤ ያጠናቀቁት ከአሶሳ በ215 ኪሎ ሜትር ርቀት ላይ የሚገኘውን የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብን በመጎብኘት ነበር። የግድቡ ግንባታ ያለበትን ደረጃ በአካል ተገኝቶ መጎብኘት ለዲያስፖራው በእውቀት ላይ የተመሰረተ መረጃ ለማቅረብ ያግዘናልን ብለዋል የጉብኝቱ ተሳታፊዎች። የሚሰማውን በቲቪ የሚያየውን በተግባር ያረጋግጣል። ይሄ ደግሞ እሱ ያለውን ፋይዳ ይረዳል ማለት ነው። ስለዚህ ሁሉም ዲያስፖራ በተቻለው አቅም እየተሰባሰበ መጥቶ ቢጎበኘው ትልቅ አቅም ነው የሚሆነው። ትልቅ የገጽታ ግንባታ ስራ መስራት የሚያስችል ነው የሚሆነው። የዲያስፖራ አባላት በዚህ በታላቁ የኢትዮጵያ ህዳሴ ግድብ ቦንድ በመግዛት ገንዘብ በመደገፍ የበኩላቸውን አሻራ እንዲጥሉ ከፍተኛ የሆነ የቅስቀሳ ስራ መስራት እንዳለብን ያየበት ሁኔታ ነው ያለው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጊዜ አንስቶ በተለያዩ የዓለም ሀገራት የሚገኘው ዲያስፖራ 28 ሚሊዮን ዶላር ድጋፍ አድርጓል። ይህ መጠን ግን ለመሰብሰብ ከታቀደው ከ35 በመቶ አይበልጥም። ታዲያ ዲያስፖራው ለታላቁ የኢትዮጵያ ህዳሴ ግድብ የሚያደርገውን አስተዋጽኦ ለማሳደግ ትኩረት ተሰጥቶ እየተሰራ መሆኑን በውጭ ጉዳይ ሚኒስቴር የዲያስፖራ ተሳትፎ ጉዳዮች ዳይሬክተር ጀኔራል አቶ ፈይሰል አልዬ ተናግረዋል። በውጭ ሀገር ያሉትን በተለያየ ሀገር ያሉትን ወደ ሀገራቸው መጥተው ባላቸው እውቀት ባላቸው ገንዘብ ሀገራቸው ልማት ውስጥ እንዲሳተፉና ከልማቱም ደግሞ ተጠቃሚ እንዲሆኑ የማድረጉ ጉዳይ መጀመሪያ እዚህ ሀገር የመጡትን በስነ ስርዓት ስንይዛቸው በፈለጉት ደረጃ ህግና ስርዓትን ጠብቀው ወደ ስራ እንዲገቡ ካረግናቸው ውጭ ሀገር ሌሎቹ በተመሳሳይ ሁኔታ የማይመጡበት ምክንያት የለም።